ሰላም ውድ ቤተሰቦቼ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይሄ ቪዲዮ እንዳያመልጣችሁ። ይሄኔ ባናገር የሰው የማይነካ ጾሙን እንዳያፈርሰው የመሰውለካ ማድበሬ ወንዱላ ሞቱን ሳይነካ አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትነሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመራችን አዎ ሰርቶ ለወገን አቅርቦ ያነሳሳና የሰራው ነው። እግዚአብሔር እውነቴን ነው ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ነው ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርገን። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑ ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑ ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። እንግዲህ እኔ የምታዩት ድንቅ ታምር በጣም በዋልድባ ቆላድባ በደንቢያ አካባቢ ማለት ነው እና በጣም የሚገርም ታምር ነበር። ትናንትና በጣም ደስ የሚል ነበር። ከምሽቱ አካባቢ ላይ ነው እና ቤተክርስቲያን ላይ ደስ የሚሉ ልጆቹ በጣም ተሰባስበው ምናምን ነገር በጣም ደስ በሚል ሁኔታ ያዩት ነበር። የሚገርም ተአምር ነበር ያያችሁት ማለት ነው እና በጣም ያስደስታል የሆነት ልክ እንደምታዩት በዚህ መልኩ እመቤታችን ቅድስት ኪዳነ ምሕረት ተገልጣ ህዝቡም ልክ እየጎረፈ እንደሆነ ወደዛ ያሳያሉ ማለት ነው።